ጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ ሹመት ሰጡ። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾመዋቸዋል። አብይ አህመድ እነዚህ አረሞች ይላል ማን አረም እንደሆነ ይታያል። አብይ ነው አረም፣ እዚች ሀገር ላይ በቀል አረም አብይ ነው። አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። አብይ አህመድ ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው። ይሄ ሰውዬ እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላውቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየውም። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነግረሽ። አማራ እኮ ልክ አስገባው ነበር፣ ኦሮሞ የትም አይደርስም፣ እናንተ ናችሁ ታስቸግሩኝ። ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው። አብይ አህመድ የኢትዮጵያ ህዝብ እጅ አውጥቶ የመረጠው ሰው አይደለም። የኔም ኃላፊነት ጭምር ነው። አብይ አህመድ ሲመረጥ እጅ አላወጣሁም በመጀመሪያ ዙር፣ ሁለተኛ ዙር ላይ ግን እጅ አውጥቻለሁ። ሰው ከብሌሙ ነፃ ነው ማለት ነው። እነዚህ አይነት የአእምሮ ህሙማን መሪ አድርጎ የተቀበለ ማህበረሰብ ነው ቼክ ማድረግ ያለበት ራሱ ነው። ቢያንስ የትግራይ ህዝብ እኔንም ነፃ አውጥቶኛል ከእንደዚህ አይነቱ የእብደት አዝማሚያ። እነዚህ ሰዎች እንደ መሪ ከመቀበል ነፃ እንድወጣ አልተቀበልኳቸውም፣ ግን ሙሉ በሙሉ ነፃ እንድወጣ የትግራይ ህዝብ አግዞኛል። ለዚህ ሀገር እነዚህ አይነት በሽተኞች የፈለጉትን ቢሉ መገረም የለብንም። ከዛ ውጭ አብይ አህመድ ዝም ብሎ ነው የሚያናፋው። እዞቹን በሙሉ ካስጨረሰ በኋላ አሁን የእናት ሀገር ዳር ድንበር ምናምን ይባላል። ተላላዊነት ላይ ይባላል። ትግራይ ሌላ ሀገር ነው እንዴ? ያው ሌላ ሀገር እንዲሆን ገፍታው እያደረጉት ነው አውቃለሁ። ግን ቢያንስ አሁን ባለው ደረጃ ዓለምም አያቀልም እንደ ሀገር አድርጎ እሱም ቢሆን ለድንበር እነዚህ አይነት ነውረኞች አም ፕራውድ እንኳን ይህን ጸረ ህዝብ ሰራዊት ይህን የአብይ አህመድ አጀንዳ የሚያራምድ ሰራዊት እነ ብርሃኑ ጁላ ውትድርና የሚባል ትንሽም የነበረቻቸው እውቀት ጠፍታቸው የአንድ ተራ እብድ ትዕዛዝ እየተቀበሉ ህዝብ ሲያስጨርሱ፣ ወጣት ትርጉም የሌለው ወጣት ሲያስጨርሱ ቀይ ኮፍያ ስላለበስሽው ጥሩ ተዋጊ ያወጣው አንድ ሰው እንደውም ለኢላማ ምቹ ነው የሚሆነው። አብይ አሻንጉሊት ይወዳል። ይሄ ጠመንጃውን እንኳን ካየሽው ሱፐር ካብ የሚያስያዛቸው ለሸክም ይከብዳቸዋል እንኳን ለተኩስ። አሻንጉሊት በአሻንጉሊት ነው የሚያምነው። በእንደዚህ አይነት ጨዋታ ነው የሚያምነው። እስከሚገባኝ ድረስ አብይ ከሚመራው መንግስት ጋር መቀመጥ በምንም ለምንም ዓላማ መቀመጥ ነውር፣ ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት። ኢሳያስ ዘባራቂ ነው ነገሩ። አብይም ዘባራቂ ነው። ግን ጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ ሹመት ሰጡ። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾመዋቸዋል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ላለፉት 2 ዓመታት ማገልገላቸው ይታወሳል። አብይ የአመራር ዘይቤው ፈረንጆች ሞደስ ኦፕራንዲ የሚሉት አብይ የሚመራበት ዘይቤ ማደናገር ነው። አብይ ምን ማለት ሰብስታንስ ነው? ከትምህርት ማስረጃው ጀምሮ በማደናገር ላይ የተመሰረተ ነው። ስለዚህ ጊዜ ወስደህ ሰከን ብለህ የት ነው የተማርከው ብለህ ብትጠይቀው የሚመልስልህ ነገር የለውም። ለምሳሌ ትምህርት ቤቶች የተዘጉ ለአብይ ደንተው አይደለም። ትምህርት ቤቶች ወደ ጦር ካምፕነት ተቀየሩ ለአብይ ደንተው አይደለም። ዝም ብለህ ከ7ኛ ክፍል ድንገት ፒኤችዲ እንደደረስክ መደስኮር የሚያስችል ድፍረት ካለ ትምህርት ቤቶች ቢዘጉም ችግር አይደለም። ማደናገር ዋና ሞደስ ኦፕራንዲ ነው፣ የማስተዳደር ዘይቤው ነው። ትናንት ወዲያ የትግራይ ባለሀብቶችን ሰብስቦ አማራና ሻዕቢያ ተጋግዘው ጉድ ሰሩን እንጂ ዓላማችን ይሄን አልነበረም ይሄ አልነበረም ይላል። ለነጮቹ ምን ይነግሩናል? እኛ የአሜሪካን ሴኔተር ጠርቶ አማራና ሻዕቢያ ከአቅሜ በላይ ሆኑ አላሰብኩትም ነበር እንደዚህ ይላል። ትግራይ ወራሪ መፈንጫ ሆነ ይችላል። አሁን እዚህ ውስጥ የእውነት የምናምን የሐቅ አድራሻው ይጠፋል። ግራ ነው የሚገባ። እንደማልቀስ የሚቃጣዋል። እንደዚህ አይነት ችግር እንደዚህ አይነት ነገር ይፈጠራል ብለን አልጠበቅንም ይላል። እዛው ደግሞ ትንሽ እዛው ቆይቶ
ሰራዊታችን ጠንካራ ሰራዊት ነው ይላል። ሻዕቢያ የታባቱ ምንም አቅም የላቸውም አረጋውያን ናቸው ይላል። አሁን ይሄ ሁሉ ማደናገር የአብይ የመግዣ ዘይቤ ነው፣ የአስተዳደር ዘይቤ ነው። ከማደናገር ውጭ መኖር አይችልም። ሰው ሰከን ብሎ የሚያስብበት ሁኔታ ከተፈጠረ ከሁከት ከግርግር ነፃ ሆኖ ካሰበ ሌላው ይቅርና የትምህርት ማስረጃ ከየት መጣ ብሎ ይጠይቀዋል። አሁን እዚህ ላይ ትንሽ ከባድ ጥያቄዎች መጠየቅ ይጀምራሉ። አብይ አህመድ ለአሜሪካ የስለላ ተቋማት ጠይቀው ሳይሆን ጠይቆ ይሰራ ነበር። ጠይቆ ባይዘይ ምንድነው ከሃዲነትንም ራሱ መጥፎ ስም ከሚያሰጡት ሰዎች አንዱ አብይ ነው። ከሃዲነት ራሱ የራሱ እንትን አለው፣ ትንሽ ደረጃ አለው። ሁኔታዎች አይተህ ወይ የሆነ ብሔራዊ ጥቅም የምታስከብር መስሎ የምትፈጽማቸው ክህደቶች ሊኖሩ ይችላሉ። አብይ ክህደትን እንደ ሙያ የቆጠረ ሰው ነው። አብይ እኔ ቢያንስ ከአንድ ዓመት በፊት አብይ ጋዳፊ ዕጣ እንዲገጥመው አልፈልግም ብዬ ነበረ በግሌ። ስለዚህ የሚቀርለት አይመስለኝም የጋዳፊ ዕጣ ማለት ነው። ስለዚህ ዝም ፍርድ ቤት ነው የሚቀርበው ወይስ እንደ ጋዳፊ ነው የሚወጣው የሚለው እኔ የሚወስነው አይደለም። ቢያንስ የጋዳፊ ዕጣ ሲገጥመው 4 ኪሎ አካባቢ መሆን አልፈልግም፣ ፍላጎት ስለሌለን እንደ እንትን። ለማንኛውም ፍትህ ነው የሚገባቸው። ፍትህ ይገባቸዋል ማለት እንደ ጋዳፊ ነው መጨረሻቸው የሚሆነው የሚወስነው የራሳቸው የዛው አካባቢ ሰው ነው። ለማረጋጋት አፋቸውን በከፈቱ ቁጥር ግን የሚያስበረግጉት ደጋፊ ነው የሚበዛው። ለኔ ለምንድን ነው ይሄን የሚሉት ብለህ ስትጠይቅ ከአብይ ባህሪ ነው የሚነሳው። አብይ ካላደናገረ ሀገር መምራት አይችልም። በነገራችን ላይ እኔ ስለማውቀው ነው እያወራ ያለሁት። ትምህርት ተምሮ የማያውቅ ሰውዬ ፒኤችዲ ያለኝ ብሎ ካመንከው ያመንክበት ምክንያት እሱን ለመጠየቅ የሚያስችል ጊዜ ስላላገኘ ነው። ስለበየቀኑ ሁከት ሌላ ሁከት እየፈጠረ ለምሳሌ ብድር የሚወድ ጓደኛ ነበረኝ፣ ኃይለኛ ተበዳሪ ነው እና ሰው ሁሉ መንገድ ላይ ያስቆመዋል፣ አስቸገረው እና ተበድሮ ሳይክል ገዛ። ከየት አመጣው ስለው ተበድሮ ነው የገዛው። ተበድሮ አበዳሪዎችን ለማምለጥ የሚጠቀምበት ሳይክልን በብድር ነው የገዛው። ሰው መንገድ ላይ አበዳሪ በእግር የሚሄድ ሰው በሳይክል ቆንክ እንትን አትለውም፣ አይቆምልህም። እና ሁልጊዜ ማለት ፈጠራው ያስገርመኝ ነበር። ግን ያ ልጅ አገር መሪ አይደለም። አብይ የዛ ልጅ ኔቸር ኖሮት ግን አገር መሪ ሆነ፣ እንዳለመታደል ሆነ። ባይዘወይ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ። አብይ እሱ እኮ ሪፎርመር ነበረ እንደው የማይሆን ሰው ጋር ተሻርኮ። ምክንያቱም መጽሐፍ ቅዱስም ይላል መጥፎ ባልንጀርነት ያጠፋል ይላል፣ ባድ አሶሲዬሽን ይላል። አይ መጥፎ ባልንጀርነት ያጠፋል አውቃለሁ። ባልንጀርነቱን የመረጠው ራሱ ነው። ምክንያቱም እሱ የፈለገው ኢሳያስን አጋግሎ የሆነ ጠላቱን ያንበረክካል። ዋና እንቅፋት የሚለውን ለሱ ሄጅሞኒ ለሱ አምባገነንነት እንቅፋት የሚባለው የትግራይ ህዝብ ነው። በነገራችን የትግራይን የማስተዳደር ፍላጎት የላቸው። ጠፍቶ ነው ማየት የሚፈልጉት። ትግራይ ተዳክሞ ኢማስኩሌትድ ሆኖ ተሰልቦ ማየት ነው የሚፈልጉት። ሁለቱም ተመሳሳይ ነው ፍላጎታቸው። ይሄንም ትግራይን አዳክማል፣ ከነሱ ጋር ሆኖ አማራ ይዳከማል፣ ኤርትራ ይዳከማል። ከዛ በአዲስ ጉልበት እነ ሽመልስ ልዩ ኃይል ብሎ ይሰበሰቡት አለ። እሱን ደግሞ ይዞ ታንክ እያንጋጋ አስመራ ይገባል። ቀይ ባህር ድንበራቸው ነው ይላል። ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል። በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንልሃል። ግን ደግሞ ዘፈን አለ፣ የማን ቤት ጠፍቶ የማን ሊበጅ የሚል ዘፈን አለ፣ የአማርኛ ዘፈን። እሱን ነው ይፈጥሩ ያሉት። የማን ቤት ጠፍቶ የማን ሊበጅ ነው እያለ ያለው ኢሳያስ። ያውረ መራቢያ አረጋዋለሁ ዘፈንህን ነው እየደገመ ያለው ኢሳያስ። አፍ ላስገድን አይን ላስጨፍን እያለ የሚፎክር አንድ ተራ ዱርዬ 4 ኪሎ ተቀምጦ ለዚህ ሰውዬ ክብር ሲባል እነገዱ የራሳቸውን ህዝብ የተወለዱበትን አካባቢ ህዝብ ነው እያስጨርሱ ያሉት። ለአንድ ሰው ክብር ሲባል አፋችሁን አስገድናችኋለሁ ይላል ይሄ ሰውዬ እየወጣ ልደቴ ላለው ቀን የጓደኛው ልደት ላለው ቀን የሆነ ልደት ላለው ቀን ለሆነ የሆነ በዓል በታየው ቁጥር ወይ ጠንቋይ በነገረው ቁጥር ወጥቻ አፍ ላስገድን ነውና ይላል። ለዚህ ሰውዬ ክብር ሲባል የጎጃም አርሶ አደር የጊምባ ወረህመኑ አርሶ አደር ለምን ያልቃል? ለአማራ ጥቅም ከማንም በላይ መታገል የሚያምርበት አማራ ነው። የጋራ ጠላታችን የሆነውን ስርዓት ለማፍረስ በሚደረጉ እንቅስቃሴው ግን ከአማራ አካባቢ ታጋዮች ጋር ማን ተጋገዝበት ነው ያለው። ከአገው ንቅናቄ ጋር ተጋገዛለን። ግን የአገው ንቅናቄ እኛን ታዝሎ አገውን ማስተዳደር እኔ ነኝ ሊል አይችልም። ከመረጡት ይመርጡታል። ለምሳሌ አንድ ምሳሌ ነግርሻለሁ። አብን ለአማራ ህዝብ ጥቅም የቆመ ነው ብዬ አላምንም።
ማለት ግፋ ብለው የሚለው ጨዋታ ውስጥ የሚገቡ ተረት በመፍጠር ትልቅ አስተዋጽኦ የሚያደርጉ ወጣቶች ናቸው። ለአማራ ህዝብ አይጠቅሙም እርግጠኛ ነኝ፣ ግን it's not for me የአማራ ህዝብ አይጠቅሙም ብዬ መሟገት መብት የለኝም እኔ። ለአማራ ጥቅም ከማንም በላይ መታገል የሚያምርበት አማራ ነው። አገኘሁ ተሻገር እኔ እዚህ መጥቶ ያወራውን ባሰማሽ እዚሁ ትግራይ ቲቪ ላይ አለ። እዚህ መጥቶ ማለት አገኘሁ ሞቅታ ባለበት በሙሉ እንደፈለገ የሚናገር ሰው ነው። አሁን እንዳገኘሁ ተሻገር አይነቱን ሰው መሪ አርጎ የተቀበለ ማህበረሰብ የራሱን ጤንነት ቼክ ማድረግ መቻል አለበት። እኔ እንትን እያልኩ አይደለም፣ ብሌም እያልኩ አይደለም። የአማራ ህዝብ ላይ የተጫነ ሰው ነው እንጂ የአማራ ህዝብ እጅ አውጥቶ የመረጠው ሰው አይደለም። አገኘሁ ተሻገር ሰዎች ናቸው የነገሩኝ፣ አልሰማሁትም። አገኘሁ ራሴን አጠፋ ነበር። አላማጣ ቢያዝ፣ ኮረም ቢያዝ፣ ወልቃይት ቢያዝ ነበር። አያጠፋም። አንድ ጓደኛ እንዳለኝ በተመድ ወይም በገለልተኛ አካል ካልተጣራ ይሄን ውሳኔ አልወሰንም ይላል። እነዚህ አይነት በሽተኞች የፈለጉትን ቢሉ መገረም የለብንም። ከአማራ ገበሬ ጋር የምናወራደው ሂሳብ የለም። ከአማራ ጤነኛ ልሂቅ ጋር የምናወራደው ሂሳብ ምን አገባው? አርሶ አደሩን ህይወት ሊቀይር የሚፈልግ የአማራ ወጣት የአማራ ምሁር ከአብሬ እሰራለሁ። አብረን ከኖርን ሰየው፣ ካልኖርን በጎረቤቶች ሆነን የምንኖረው ወንድማቾች ሆነን የምንኖረው ምንም የሚያሳቅቅ ነገር የለውም። ከዚህ ሽፍትነትን እንደ ሙያ ከቆጠረ ኃይል ጋር ግን ሂሳብ እናወራርዳለን። ፎር ሞመንት መጠራጠር የለብንም። አገኘሁ ለፍርድ ካላቀረቡ፣ ደመቀ መኮንን ለፍርድ ካላቀረቡ በምን ስሌት ይቆማል? ህፃናትን አስገድሎ ህፃናትን አስጨፍጭፎ ጀነራል ገሌነኝ ብሎ አገር አስጨርሶ ሲፎክር ሲፏልል በየመድረኩ እንደ ኮሜዲያን ሲያብጠለጥን የነበረ ብርሃኑ ጁላን ሂሳብ ካላወራን ብርሃኑ ጁላ የአማራ ልሂቅ ተስፋፊ ልሂቅ መጫወቻ ነው፣ ስራ ማስፈጸሚያ ነው። ስለኔ የአማራ ተስፋፊ ልሂቅ አካል ነው ብርሃኑ ጁላ። ወደ እንትና እንግባ። አብርሃም በላይ የሚባል እንከፍ ትግራይን በጊዜያዊነት አስተዳድራለህ ነው ወዝቶ ተብሎ መጥቶ የሆነ ነገር ያደረገ የአማራ ተስፋፊ ልሂቅ መጫወቻ ነው። ሙሉ ነጋ የአማራ ተስፋፊ ልሂቅ መጫወቻ ነው። ለኔ የአማራ ተስፋፊ ልሂቅ ከሂሳብ እናወራለን ስል ሙሉ ነጋንም ጭምር ነው ማወራለን። ዮሐንስ መንገግ ማን ነበር ስሙ? ዮሐንስ ጀራ ሌላ ቀጣፊያ ባለቀ ሰዓት ላግዝ ሁሉ ፈልጋለሁ ይል ነበር። እንደዚህ አይነት በሽተኞች ጋር ሂሳባችን እናወራዳለን። እዚህ ላይ ኑቅ ጥርጣሬ መኖር የለበትም። አብይ ገፍቶ አገኘሁ ገፍቶ ኢትዮጵያን አይደላችሁም ስለሚል ካልሆነ በስተቀር ትግራዮችን ትግራይ ከትግራይ በላይ ኢትዮጵያ አልነበረም። አይደለም፣ ማንም አይደለም። ለማንኛውም ጥያቄው የትግራይን ህዝብ ገፍተሽ አሰቃይተሽ አጥፍተሽ ከሻዕቢያም ጋር ከማንም ጋር ብረሽ ለማንበርከክ ጋር ያደረግሽው ጥረት አልሳካ ሲል አሁን አማራን እየሸወድሽ የአማራ ክብር ተነካ፣ የአማራ ገሌ ከተነካ ይሄ የውሸትሽ አካል ነው። ስለ አማራ የማይክል ጃክሰን ዘፈን ነበር they don't really care about us me አማራ ወጣት ያንን ነው ማለት ያለበት። አብይ doesn't really care about you። አገኘሁ ስለናንተ ደንታ የለውም። አገኘሁ ደመቀ ስለናንተ ደንታ የለውም። they don't really care about you። ስለናንተ ደንታ የላቸውም። ይሄ ማወቅ ይችላል። ከአማራ ወጣት በላይ ስለ አማራ ወጣት ልጨነቅ አልችልም እኔ። ምንም እሱ ላይ ብዙ እንትን ማለት የለብንም። ግን ለምን ዋሻሉ ብለሽ ለጠየቅሽኝ ውሸት አልፋና ኦሜጋቸው ነው። የህይወታቸው መነሻ መድረሻ ውሸት ነው።